ጠዋት ብትመጣን እንዳይጠፋ ከቤቴ አሁንም እዛ ነኝ መስታወቴ ጊዜን መስላለች ብለህ ሀሳብህ እንዳይጨርስ ፍቅር ስላገኘሁ በጣም ደስ ብሎኛል። እኔም በድጋሚ ስላገኘሁሽ በጣም ደስ ብሎኛል። በጣም ነበር የናፈቅሽ። እኔም በጣም ናፍቀኝ ነበር። ግን ፍቅር ስላገኘሁ በኋላ ለምንድን ነው ያልፈለግከኝ? ለምንስ ነው ያልደወልክልኝ? በጣም ከፍቶ ነበር ማለት ነው? በጭራሽ አልከፋኝ። አትዋሽ። አለመከፋት ከሚወዱት ሰው አያርቅም። ቆይ እስኪ ምን ማድረግ እችላለሁ? ፍዬ በእኔ ብሶት ላብስሽ፣ በእኔ ጭንቀት ላስጨንቅሽ አልፈልግም። ለአንቺ ሲባል ባይመቸኝም ተመችቶኛል እኮ። እውነቱን ብትነግረኝ ነው የሚሻለው። ደግሞ እኔ አንተን መማል ታመምልህም አየህ አይደል? መልስ የለህም። ደግሞ ፍቅር ከዚህ በኋላ ምንም እንዳታስብ እሺ? ወንድሜ አይመታክም። እንደ በፊቱ ሳንሳቀቅ ደስ ብሎን ታስጠናኛለህ። እሺ ፍዬ፣ አንቺ ማለት እኮ ከማውቀው ውብ ነገሮች ሁሉ በለች። ደግሞ ከእህትም በላይ እንዳትጨርሰው። እህት ብቻ ነኝ እኮ ፍዬ፣ ከእህትም በላይ አንቺን ለመግለጽ ምንም ቃላት አጣውና ከፈጣሪ ጋር ስማከር ጣፋጭ የደንገነት ይቻላል። የኔ አባት አሁን ኩርፊያን ትተሽ ቦርሴን ይዘሽልኝ አትሄጂ? ይዤ አልሄድም። ለምን አባክ ነው ይዘህ የማትሄደው? ካስ ማን አባን ያልሽው? አባቴንም አንቺ ካልነገርሽኝ እኔማ አላውቅም። አንተ ቴሲ፣ የቴሲ ልጅ ዲቃላ ነኝ እያልከኝ ነው? ቢሆንም እኔ በልጅ አልታደኩም። ኧረ ካስ እንደዛ ማለት ፈልጌ እኮ አይደለም፣ ቀልዴን እኮ ነው። ያንተ ቀልድ አሁን አንገሽግሾኛል፣ መሮኛል። ይሄን ከፊቴ ራሴ እሄዳለሁ። የጎረቤቱ መጠቋቋም የሆነ ሳያንስን ከአንድም ስንቴ ነው የሚጠይቀኝ? አይ ካስቼ አልታደለች። በልጅ እኮ አልታደልሽም ካስዬ። ኧረ ፍዬ ቀስ ብለሽ አጭሽ፣ እራስሽን ትጎጃለሽ። ምን አገባ ራሴን የምጎዳ? በአንተ ሳምፓኒ የማጨሰው ደግሞ ምን አባክ ልታረግ ነው? ከመቼ ጀምሮ ነው አንተ ማጨስ የጀመርከው? መቼስ እንዳንቺ አይመለከትሽም አላልኩሽማ እኮ። ካልተመለከተኝ አሁን ያወጣውን ሲጋራ መልሰው። እሺ መልሰው። አንቺ የምታጨሽ ስለማይጎዳሽ አይደል? እኔንም አይጎዳኝም። ለምን አንቺ የማታረጊውን ነገር እንዴ እንዳረግ ትመክሪኛለሽ? እሺ ይሄው እኔም ረግጠዋለሁ። እሺ ስራ ምናምን እንዴት ነበር ዛሬ? ወፍ ባክሽ፣ አስተማሪዎቻችን ላይ ገረጡ መስሎ ታዩኝና ምንም ሳልሞካክ። ኧረ እባክህ ግን አንቺ ጋር ስራ ምናምን ምን እባክህ፣ ባሶስት ቆመን እየሄድን የሆነ ሸባ ያዙት ጀዋል ገራሚ ነው። ልክ ልሞክር ስል ከኪሳቸው አውጥተው ደረት ኪሳቸው ውስጥ አልከተቱትም። ከዛ በኋላ ትንሽ ቆይቶ ስልኩ አላቃጨለም። ፋዳው ስልኮት እየጮኸ ነው ስላቸው ምን እኔ ልጅ እኔ ከመጮሄ በፊት እሱ ቀድሞኝ ይጮህ ብለውኝ የሌለ ፈገግታ አስችሮኝ ፋሚሊ ሆኖ ተፋቱኝ። አዊኝ መቻችሁ። ዛሬ ግን ገራሚ ቀን ነው። ለሁለታችንም አልበረገደማ። ፒስ በቃ ኖርማል ነው። አሁን ይበረግዳል። ግን እንዴ አሁንማ ሰዓቱ እጁን ታጥቦ ድጌ ወደ ስራ ተመልሷል። አዊኝ መቻችሁ ይላብያስጭው። እሳት እኮ ይችላል፣ ማርያምን ይችላል። በቃ እኔ እሳት የሚመስለኝ አንዳንዴ ፊልም ላይ ማያቸውን እግዚአብሔርን በቃ ይችላል። እንዴ ምን ለማድረግ እያሰብክ ነው? እንደ ማንኛውም ሮማንቲክ ከሰና ልገባ ማ አንተ ነህ የኔን ፊያሜታ ከንፈር የምትስመው? ምን ችግር አለ? ስለማፈቅርሽ እኮ ነው። ያውልህ እኔ የምጠብቀውም የማፈቅረውም ሰው አለ። ገባህ? እስከ መቼ ነው የምጠብቂው? ለምን እኔንስ አትረጂኝ? አንደኛ እኔ አንተን ላፈቅር አልችልም። ሁለተኛ ደግሞ ህፃን ነህ። እሺ ህፃን ናት በኝሽ? አሁንም ደግሜ እነግርሃለሁ ህፃን ነህ። እሺ እኔም በጣም ቆይ ጓደኛችሁን ታምታላችሁ? ታምታላችሁ? እንዳታምኑ። የኔን ጓደኛ ሳስብ የሆነ ገላሱ እንደወጣ ደፍ ይከረፍፈኛል። የሆነ ማላውቀው ስሜት
ከላይ ውስጥ እንደወጣ አከክ ከረፍተኛል። ግን ለምን ወዴት ነው የምትሄጂው? ስብሰባ ላይ እና ስብሰባ ላይ በሆንስ እናቴ እኮ ነሽ። እሺ ልጅ እሺ Pesteri dunyamo pesteri ቺጥብስ ቢስኗ እንዴት ነው አለን አሉልሽ ሰላም አለን ማዘሯ እንዴት ናቸው ትሆናለችን እያሉላት ሰላም አለን ለማነሽ ሉጭስ ማነሽ ባክቶ ሉጭ እያሌለ ነው ያስደበረኝ ማነሽ በምን ተጎረባብጣችሁ እኔው እንደ ወንድሜ እያሰብኩት እሱ ከንፈሬ ሊስመኝ አልሞከረም በቃ አንቺ አትበሳጭ እኔ እጂ ነግሯል ብትነግረኝ የሚሻለው ሰማቱን አለበለዚያ መርሻዋለሁ ግን ምንሽ ነው እንኳን ተመለስከ ይባልም አቀባበል የለም ወይስ መመለስ ይደበረሽ ኧረ የኔ አባት በጣም ይቅርታ እሺ ልጅ እኮ እያሌለ አስጭሮኝ ነው እንኳን ደህና መጣልኝ እሺ የኔ መካሪ የኔ አስተዋሽ አረፊያች ደሞ ምን እንደናፈቀኝ ታውቂያለሽ ያ የጤና ሰንበት የሊለን ይናፈቀኝ ኧረ አባቴ እንዳያሳስብ አሁን ሄደን የፈጠነ ጋብዤ በዛው ወርክ እንወጣለን እስቲልፊያች እስታይ በቃ ዛሬም ስብሰባ አልመጡም ወይኔ ተረጋጋ ማነው ተረጋጋ ያለው አረጋጋም እናንተ ናችሁ ለኔ መረጋጋት የምትነግሩኝ እነዚህ ደደቦች ድሎች ተረጋጋ ይላሉ እንዴ ደደቦች አሁን አንድ ባንድ ጥያቄን ትመልሱልኛላችሁ እሺ ካሰች እድሉን ተሰጥቶሻል ካሰች ወይኔ ዛሬማ ስብሰባ ረግጣ ሄደች ይኸውልሽ ካሰች እናቴን ብትሆኚ ማለት ነው አባርሻለሁ ወይኔ እናቴ ላይ ነው ጮክባት ፈጣሪ ሆይ ማረኝ ምን አለ ብትወስደኝ ግደለኝ በቃ ግደለኝ እንደምን ጓደኛ ጋር አይደለም ምን አድርጌ ነው የለኔ ይገባል ካሰማችሁኝ ስሙኝ የምችለውን አድርጌላችኋለሁ እንኳን ለእናቴ ማድርጌላት አላቅ ጊዜው በጣም አስከፊ ነው ከሰማችሁኝ ስሙኝ እናንተ ብቻ ብር አትጠይቁኝ እንጂ መታችሁ ሀገር ማየት ትችላላችሁ አስሬ ብር አትበሉ ሀቢብቲ የኔ ዱባይ ኤምባሲ የኔ ጠንበለል ነውልሽ እኔ ላንቺ ማለት ነው ነገር የለም መጠጡን አቆም ጫት ማቆም በጣም ከባድ ነገር ነው ግን እሱንም ላንቺ ብያቆም ያለው ይኸውልሽ ሲጋራም አይኔ ላይ ከዞረ ወራት ተቆጥሮ በቃ ምን አለፋሽ አሁንማ በአንቺ ናፍቆት መኖር ራሱ ላቆም ምንም አልቀረኝ በቃ እናወራለን እሺ ይጥባላ ፋሚታ አንተ ወጡን እስክታሙቅ እኔ አትክልት ገዝቼ ሊውጣም ብለኝ ወጣች አንተ ያማል እንዴ እንዴት ብቻውን ትልካታለህ አንተ የማና ባጎ ፍሪስታ በጥር ነው ወደዛው ለመርክበት ተልካሽ ሀገር መመለስ ፈልገ ነው ይኸውልህ አሁን በፍጥነት ያለችበት ሂደት ተቀበልና ግዛሽ እሺ ናና ደግሞ ፊትን አይቷል ጠብደል ዳፊት እኮ ነሽ በላውን ፈጥነህ ምስል ብናታችሁ አረጋብኝ እንደው ተምኑ ጣልከኝ እንደው ምን ዋጠ እንደው ምን በላ ምን ነው እርቦክ ነው እንዴ አራብኝም ሆዴም አልጎደለ አወይዳ አወይ መዘዝ እሺ ምን ሆነክ ነው
የማይወጣላታማ ታቤ ጋር ዶክተር ልናሴብር መጣ ምን እንደዋጣቸው ታይኔ ተሰወሩ በሄድ መንገድ የሚያልቅም እሺ አሁን እኔ ምን ልርዳክ? እንደው ተዋ እችን ቁጥር መተሽ ስልኪቷን ብትደውይልኝ። እሺ ችግር የለም። ያ ሃሎ ሃሎ በፍቃፋ በፎታፋው ላተየፈው ሁሉ ወይኔ እንዴ! ኧረ ሲያሳዝን! ምን ሆነሽ ነው? የሆነ ሕፃን ልጅ ስልክ አስደውይኝ ብሎኝ ይዞብኝ ሮጠ። ሌባ! እዚህ ጠብቂኝ። እሺ እዚህ ጠብቂኝ። እንደው ይሄ ድምጽ እኮ ለቁራሌ ምንም እኮ አይሆን። እንደው አንድ ዘፈን ቢሰራ ደስታዬ ደስታዬ እያልኩ ሌባ 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 አዎ ሌባ አብሮ በልቶ ህይወት የሚቀማ ግን ለምን ጓደኛ ካይደለው ምን አድርጌ ነው? የት ሄደ ያ ውሻ ደግሞ? ያስቀመጥኩልህ ምግብ እኮ ዝም ብዬ ወረረው ነው። መተቃበላ የዛሬው ደግሞ የትኛው ማራቶን ነው እንደዚህ የምታለከልከው? የዛሬው ሀገር አቋራጭ ነው እና ፎጣ ምናምን ይዤ ልምጣ? ኧረ ተይው ኢነርጂስ ጅኒሩ ታስፈልግ ያውና መጣልክ። ኧረ ተይው ነገም ይመጣል። ቆይ ግን እንዴት? አንደኛ ሀገር አቋራጭ ነው ብለሻል። ሲቀጥል ደግሞ ሉጬ መንገድ ላይ አግኝቼ ጠቅሼ እንዲያስቀራ አድርጌያለሁ። ታውቂያለሽ እሱ ማስቀረት ደግሞ ከግድያ ሙከራ ነው። አረላሽ አይፎን ሰማቷን ያራድይልስ ትችላለህ። ደግሞ ሰርፕራይዝ አለክ። እሺ የማዘሯን ዕዳ ሙሉ በሙሉ ቆልፈዋል። አረ በሰማቱ የምርሽ ነው? አዎ የምሬ ነው። እናሳ ምን ችግር አለ? እሺ ተነስ በቃ። አንተ በድ አቤት ካሱዬ ወዴት ነው? እንደው በግጥሜ ነገር ቢዞኝ ነው እንጂ ወደ ተዳለው ወጣ ብዬ ልመለስ ፈልጌ ነው ካሱዬ። አንተ በድሩ እንደው ያለ ማሽን እንደዚህ በእጄ እያጠብኩኝ ስንት ወር ነው ከከፈል? ከ2000 ብር በላይ ሆነ እኮ። እንዴ ካሱ እንደዛ ደረሰ? ከቤት ኪራይ በለጠ እኮ። ዋ ከቤት ኪራይ ከበለጠ ሰውየው መንቅሮት ነው የሚያስወጣክ። እንዴ እንደዛማ ሳይሆን ካሱዬ አንቺ እኮ ባለሙያ ሴት የተጋገርሽ ክትፎ እናት ማለት እኮ ነሽ። አይ በድሩ አመልሽን እኮ አውቀዋለሁ። ምን ፈልገህ ነው ደግሞ እንደዚህ ጉዝጉዝ የምትለው?
አቦ ከተነቃ ይቀራል አላዳለች ከተባነነማ ካሱዬ አንድ ሳምንት ሰውየው እንድተባበር ይጠይቅልኝ። ቀጣይ ግን ወላሂ ይከፍለዋል። አይ በድሩ እቺ እንኳን ትለፈኝ፣ እዛው አንተ ጠይቃ። እንዴ ካሱዬ እኔማ ልጠይቀው ገና ጠጋ ስል ስኳር ግፊቴ እያለ ያባረኛል። እንደው የገዛሁት እስኪሸጥ ድረስ ነው እንጂ የቁራለን ነገር ታውቂው የለ ገንዘብ ይይዛል። እኔማ ፊት ለፊት ላይ ተደፍቶ ከዓላማዬ እንዳያሰናክለኝ ብዬ ነው እንጂ ወደ አንቺ መጥቼ። አይ በድሩ እዛው ጠይቅ። እንደው ካሱዬ በወለድሽው በምትወጁ ልጅ በየው ባየሻለሁ ካሱዬ። በቃ እሺ በድሩ ሂድልኝ ከዚህ። እሺ ካሱዬ ወዴት ነው የምትሄደው? በዚህ ጋር ሂድ እንዴ ካሱዬ እንዴ ምን አይነቱ እናታችሁ በቃ አንቺ ወደ ቤት ግቢ። ምን ማለት ነው አንቺ ግቢ? አንተ የት ልትሄድ ነው? ያው የተፈጠረውን ነገር እያወቅሽ ስለሺ ምን? በቃ ከጠፋው ጠፋ ነው። እሱ እንደዚህ አያስብም እኮ። ቅድምም ለምን ወጣች ብሎ ተመቶኛል። ደግሞ ስልኩ የፍቅረኛው ማስታወሻ ስልክ ነው አላልሽም? ይኸውልህ ፍቅር ከሰማኝ ስማኝ፣ የፈሰሰው አይታፈስም። በቃ የሆነ መላ እንፈጥራለን። ፊያሜታ ወይ ወንድሜ፣ ምን ባጠፋ ነው ግን ፈጣሪ በዚህ እድሜ የሚቀጣኝ? ምን ብበድል ነው እንደዚህ የሚያደርገኝ? እንዴ ፍቅሪ እንደዚህማ አትበል። እንደውም ፈጣሪ እኮ የሚወደውን ሰው ነው የሚቀጣው። ደግሞ ነገሮች ሁሉ ለበጎ ናቸው። ዛሬ የተበላሹ የመሰሉን ነገሮች ነገ ፍሬያቸው ያማረ ይሆናል። አትዘንሽ። ይሄማ መጥፎ እድል ነው ባልሽ። ፈጣናኒ ልጄ አሁን ምንም ሳትወራ አትፍቻለሁ። ይቅርታ በለ። ተው እባክህ። ከዚህ በኋላ እኔና እሱን ከስራ ውጪ ምንም የሚያገናኘን ነገር የለም። እንደዛም አይሆንም። ተጎረባብጦ ወርክ የለም። ሁላችንም የኖርክ የጀመርነው ለዓላማችን ስንል ነው። ሁላችንም የሆነ መለወጥ የምንፈልገው ነገር አለ። ቆይ የለም እንዴ? ኧረ አለ። ለታናሽ ወንድሜ ስል ማዷ ከመደየሟ በፊት ልጄ ምንም እንዳይጎልበት እንዲማርልኝ ብላኛለች። ፋየው ደግሞ አይደለም ለኛ ለራሱም ነው። አው ሁላችንም እውነት አለን። እኔም ለምወዳት ለምስኪኗ እናቴ ስል ነው የገባው። በፊት ሁሉንም የምታበላ ገንዘብ ያላት ሴት ነበረች። በማጣቷ ሲወስርቃት ልክ እንደ ልጆቿ እኔና ዮብን ከሜዳ ስታሳድጋን ምንም እንዳይጎልባት ስል እንዴ ሳት እናታችሁ አይደለችም እንዴ? አው ፊያችን አላወቅሽም እንዴ? በቃ ሳት አትዘንሽ። ሁሉም እኮ ባሰበበት አይወለድም። ለዚህ እኮ ነው አንጣላ አንለያየ የምንላት። እኛ ለኛ ተባብረን ካልተደጋገፍ ማንም ጉዳታችንን አይሞላል። እኔ ግን ግርም የሚለኝ ይሳል እንደዚህ አይነት ቃላቶች ከየት ነው የምታመጣቸው? አንተ እኮ ምሁር ለመባል እንግሊዘኛ ማውራት ብቻ ነው ይቀር ወይስ አርጅተህ ተወልደ እያነስክ? አለማወቅ እዚህ ላይ ነው። አሁን እንግሊዘኛ ያወራ ብቻ ነው ምሁር የሚያስብለው? እና ሌላ ነገር አለ? ምን አስቃችኋል? አንቺም ዩኒቨርሲቲ ተምረሻል። ይሄም አርጅቶ እያነሰ ምን ስለሱ አላቅም እያልክ ነው? እሳት እኮ በጣም ጎበዝ ተማሪ ነው። ለእናቱ ሲል ነው እንደዚህ ሆኖ። አንተ ብቻ እኮ ነው ደነስ። አረ ማኩረፍ ሉጬ ስታኮርፍ እንዴት እንደምታም ሉጬ ስታኮርፍ እኮ እንዴት እንደምወደ ምን እኔ በጣም ወጭ ተስታይ ተሰብሳቢዎች መጥታችኋል። አሁን ደግሞ ወደ ስብሰባችን እንገባለን። በሰዓትሽ ቀድመሽ መምጣትሽ አንቺ ትልቅነትሽ ያስመሰክርልሻል። ግን እኮ እኔ አልወደውም። ለምን አትይም? ለምን? ምቀኛ ስለሆነ። ጓደኛ ምቀኛ ነው። ለምንድን ነው ስብሰባ ላይ ያልመጡት? ለምን ብቻሽን መጣሽ? ለምን ዝምት ያለሽ ንገረኝ እንጂ። አቶዮ ሁሉንም ነገር እኔ ነግራቸዋለሁ። እኔ ዮብ ስራዬን አክብሬ ኃላፊነትን በስነ ስርዓት ምሰራ ሰው ነኝ። በዘመድ አዝመድ አልሰራም። በተለይ በሰዓት ቀልድ አላውቅም። ንገሪያቸው። እቺ ሴትዮ
ለምንድን ነው ስብሰባ አቋርጣ የምትሄደው? ግን ጓደኛዬ ምን አድርጌ ነው? ጓደኛ ጋር አይደለም። क्या करो क्या ये पुल्लर कुशगु मेरे सारे पुरानिए दादा दादा कली के लिए हम इसको रातानी वे በቃ እኔ ልሄድ ነው። ወዴት ነው የምትሄጂው? ነገ በጠዋት ወርቅ መውጣት ስላለብኝ ገብቼ እረፍት ላድርግ ብዬ እኮ ነው። ፒስ በቃ በዛው ስልኩን ለሳንጆ ግጭ። አየሽ በቃ የተለመደው ቃላችን እንገባባ። በስራችን ባንደሰትም ያገኛትን እየተካፈልን ለኛና ለምንወዳቸው ሰዎች መኖራችንን እንቀጥላለን። ታዲያ ሀቢብቲ እንዴት ነሽ? ምን አደገብሽ? አስተካከለዋለሁ፣ ችግር የለውም። የኔ እናት አንቺ እኮ ለኔ ሁሉ ነገሬ ነሽ። አዘኔንም መረሳብሽ፣ ጭንቀቴን የምታቀልልኝ እኮ አንቺ ነሽ። እንደውም የኔ ንግስት ይኸውልሽ የመጀመሪያዬን የመጨረሻዬም እንድትሆኝ እፈልጋለሁ። አሁኑኑ ቃል ግቢልኛ። እሺ እኔም ላለለይሽ ቃል እገባለሁ። እወድሻለሁ። እንገናኛለን። ቻው ባይ ባይ። የማታ ጀንበር ማልዳ ላትወጣ ከፀሐይ ጋራ ስሚኝማ ፊያዬ፣ እኔ መቻል ከበደኝ። የልቤ ፍላጎት አንደበቴ ይረዳው። ምናልባት አሁን የምነግርሽ ነገር ሊደብርሽ ይችላል፣ ግን ከዚህ በላይ መታገስ አልቻልኩም። እኔ ከልቤ ነው የማፈቅርሽ። ይኸውልህ ደግሞ ጀንበር ምናምን እያልክ አትጃጃል። ፊያሜታ ብለህ በስሜ ጥራኝ እሺ? ከልቤ ነው የማፈቅርሽ። ልሄድ ነው። ቀልድ ስትቀይር እንገናኛለን እሺ? ኧረ እባክሽ ተረጂ። እንዳትከተለኝ። ስለሺ ምንድን ነው ያልኩ? ቆይ ምን አለ ትንሽ ብትታገስ። ቆይ ምን አደረኩ? እኔ ፍቅሬን መግለጽ አልችልም? እኔ ማፍቀር አልችልም ማለት ነው? እንደዛ አይደለም እባክህ። በሞላ ሴት ለምን እሷን እንደዚህ ትለማመጣለህ? በሞላ ሴት ይኸውልህ አፍቅራታል። ልብ ካከበራት ያን ማመን አለብን። በቃ አፍቅራት አይደለም እምቢ ስላለችኝ ከሌሎች ሴቶች ስለተለየች ነው። እንደዛ አይደለም። ሐቁ ልንገርህ ስለሺ አፍቅራታል። አዎ በእርግጥ ጀንበርንም አፍቅራታለሁ። ፀሐይ ስትጠልቅ ብስራት ናት ሲሳይ ወንድምየው ማዘሯ ተሻላችሁም እንዴ? አዎ እባክሽ ደክማለች። ቶሎ ድረስ ተብዬ ነው። እና ልትሄድ ነው? አዎ ግዴታ መሄድ አለብኝ። ግን እኮ ከሰዓት ፋይናል ፈተና አለ። አስተማሪው ደግሞ ቀልድ ምናምን የሚባል ነገር አያውቅም። የምርሽን ነው? አዎ የምሬ ነው። ለምን ተፈትና አትሄድም እንዴ? አንቺ ያምሻል እንዴ? እናቴ እኮ ናት። ለምን ፈተናው ጠንቀር አይልም እንዴ? እናቴ እኮ ጥቁርና ነጭ ነው ያሳደገችኝ። ምን ሆነሽ ነው እንዴ? ምንም ይቅር። ይኸውልሽ እናቴ በህይወትና በሞት መካከል ሆና እዚህ ቁጭ ብዬ ፈተና አልፈተንም። በቃ እኔ ምንም ደቂቃ ማባከን አልፈልግም። እሺ እኔ እኮ ግን ላንተ ብዬ ነው። አዎ ይገባኛል። ግን በቃ ተይኝ፣ እኔ ልሂድ። ይህን ራሱ ማውራሽ አንቺ ስለሆንሽብኝ ነው። እና ልትሄድ ነው? አዎ መሄድ አለብኝ። ስለኝ አፈቅራለሁ። ምን አፈቅራለሁ ነው ያልሽው? አዎ አፈቅራለሁ። እኔ 2 ዓመት ሙሉ አፈቅርሻለሁ ስልሽ የት ነበር? ክፍለ ሀገር ታጭቻለሁ። አባቴ ቃል ገብቼ ነው የመጣሁት እና ትምህርቴን ስጨርስ እጄ እሱን አገባለሁ ያልሽኝ እኮ በገዛ እንደበትሽ ነው። ምን ተፈጠረ? ምን ተገኘው? እሺ በቃ እንደዛ ብለህ ካሰብክ ሂድ። መልካም ጊዜ ይሁን። አንቺ ስላልሽኝ አልሄድም።
ግን አንድ ጥያቄ ልጠይቅሽ። የምር የምታፈቅሪኝ ከሆነ አይኔን እያየሽ ንገሪኝ። ይህንን ከሆነ አንድ ላይ የፈለግከው በድጋሚ በጣም አፈቅራለሁ። ታውቃለህ፣ አንተን ካወቅኩ ጀምሮ አባቴ ለእናቴ የሚያደርግላትን ነገር ታስታውሰኛለህ። አንተ በህይወቴ ከገባ ጀምሮ ሙሉ ህይወቴን ደስታ ብቻ አድርገዋል። ይህን የቃል አጋጋታ እኮ ነው የፈለግከው። በጣም አፈቅራለሁ። እኔም አፈቅርሻለሁ፣ ግን በቃ አሁን መሄድ አለብኝ። እሺ፣ ግን ከመሄድ በፊት ቃል እንድትገባልኝ እፈልጋለሁ። እንዴ? የምን ቃል? በየትኛውም ሰዓት በክፉም በደስታም ጊዜ መቼ እንዳትለየኝ ቃል እንድትገባልኝ እፈልጋለሁ። ቃል ማለት እኮ በቃ እህቴ ናት። ተረጋግቶ ስልኩን አንሳው። ፊያሜታ፣ እናቴ አንድ ነገር ሆና ከሆነ ግን እኔ ራሴን ይቅር አልለውም። አራታስ ምንም አይሆኑ። እናቴ፣ የእውነት አንቺ ነሽ? እማ፣ የእውነት አንቺ ደህና ነሽ? እናቴ፣ ጋሽ ሰለሞን እኮ ድንገተኛ ክፍል ውስጥ ገብታለች ሲሉኝ ፈርቼ ነበር። እማ ደህና ነሽ? እመጣለሁ። በቃ እናቴ ደህና ሁኚልኝ። ራስሽን ጠብቂሽ እስክመጣ ድረስ። ፊያሜታ፣ እናቴ ደህና ነኝ፣ ደህና ናት። እሰይ፣ እንኳን ደህና ሆኑ። ስለዚህ በቃ ከሰዓት ፈተና እንዳጨርሹ ደህና ብትሆንም መሄድ አለብኝ። ይኸውልሽ እናቴ በጣም ናፍቃኛለች። በዛ ላይ ደግሞ ሰሞኑን እያየሁትን ብዙም ደስ አይልም። ለእናቴ ያስፈልጋታል። እሺ፣ ግን እኮ ላንተ ብዬ ነው። ይገባኛል፣ ግን እናቴ ጋር መሄድ አለብኝ። በጣም ነው ያስፈልጋት በይዛት። እሺ፣ ግን ቃላችንስ? ቃላችንማ መቼም ቢሆን በክፉም በደጉም አብሬሽ ነው። በምወዳት በእናቴ ሕዝብ ቃል ይሰጥሻል። ማልዳላት ወጣ ከፀሐይ ጋራ ቃል እገባልሃለሁ መቼም ላልለይክ። ቃል የእምነት ዕዳ ነው። ሰማይና ምድር ሳይፈጠር መጀመሪያ የእግዚአብሔር ቃል ነበር የወሰደው። መንገድ እስኪመልስህ የበላህ ጅብ እስኪጮህ በልቤ የሰጠኸኝን ቃል ይዤ እጠብቅሃለሁ። አዎ ሁሌም እጠብቅሃለሁ። ግን አንተም እንደኔ እየፈለግከኝ እየጠበቅከኝ ነው። ፓስቲኒ ግን ምን ታገኝቶ ነው? እሰይ የኔ ልጅ እሰይ እሰይ። ናስቲ ግንባርን፣ ጉንጭን፣ አንገትን። አረማዬ ስመሽ ጨረሽኝ እኮ። በቃ ችግር የለም ደርሻለሁ። በጨርስህስ ልጅ አይደለህ እንዴ? ከእዳ እኮ ገላገልከኝ፣ ነፃ እኮ አወጣኸኝ። እንዴ ምን ተፈጥሮ ነው? የምን እልልታ ነው? ግጥም እየጻፍኩ እኮ አይምሮን በተናችሁ። ምን ተፈጠረ? ወይ ባድሩ፣ ያንተ ግጥም ደግሞ ተጽፎ ያል ልጄ እኮ ከእዳ ነፃ አረገኝ እኮ። ኧረ ማዘሯ ኖርማል ነው። ደግሞ ያስለመድኩሽን በርገር ይዤልሽ መጥቻለሁ። ዳቦሽን ከፍተሽ ሳምቡስን ከተሽ መግመጥ። እሰይ የኔ ልጅ። እሺ እንዶ ይሳት የእናትን ዕዳ ከከፈልክማ እንዶ እኔ ጎረቤትክ ታላቅ ወንድሜ አይደለው እንዶ አንድ ሙዚቃ የሚሰራበትን ከፈል አድርግና እኔም እንደ እናቴ ፋስቲኒ ልበላ። በድሩ አንተ ብቻ ድምጽ ይመር እንጂ ያህዌ የሚለውን ዘፈን ከፍሎ ከናሻንጉሊቶቹ ያዘፍናል። እንዴ ታስት አሁን በእናንተ ቤት እናትና ልጅ አሸሞራችሁ ማለት ነው። ድምጽ አያምርም ያላችሁኝ ነው። እንደው ባላሳያችሁ በዚህ ሳምንት ቀሽር እየጠጣው ድምጽን ባላስተካክለው እንደው እኔማ ቁራሊዮ እያልኩ ሁሌ ስለምጮው ነው እንጂ እንደው ባላሳያችሁ ጠብቁኝ። እሳቱዬ እስቲ ያንን ወንድምህን ይዘኸውናና እራት አንድ ላይ ትበላላችሁ። እሺ ማዬ፣ ግን አንድ ጥያቄ ልጠይቅሽ። ጠይቀኝ ልጅ።
እዮባን በጣም ነው የምትወጂው አይደል? ለምን አልወደው? ልጅ አይደለ እንዴ? አንተንም እኮ በጣም ነው የምወድክ። የምርማዬ አንቺ ማለት ኢትዮጵያ ነሽ። የምን ኢትዮጵያ መጣብኝ ደግሞ? የምሬን እኮ ነው። አንቺና ኢትዮጵያ አንድ ናችሁ። ሁሉም ቤትሽ እየመጣ ይበላል ይጠጣል። ሲጎልብሽ ሁሉም እያሸሙሩ ይወጣሉ፣ ይሰድቡሻል። ይህን ሁሉ ሸክም ተሸክመሽ ትኖሪያለሽ። ተመልከች፣ እኔ እንኳን ወንድሜ ሰልችቶኛል። አንቺ አበደ ብለሽ ሳትተዩ ቀን ተሌት ታወሪያለሽ፣ ታበያለሽ። ማን እንዳንቺ ይችላል? ኢትዮጵያ አስተምራ አሳድጋ ዞሮ ይሰድቧታል። ሀገር ባንቺ ነበር መጠራት የነበረባት። የምር እናትነት ይሄ ነው። እሺ ልጄ፣ እችን እስቲ የተለመደችዋን አርገን እንብላ። ሰቅሰቅ ሰቅስቃት በርገር አይደል እንዳልተበላ። ካቻፑን እንዳትረሳ፣ ማውዙን እንዳትረሳ። ይሄም በዚህ ጋር አንቺ ደግሞ አይ አበልሁ ቢመጣ ይበላ ነበር።